ያፌት ናታንን ፈነከተው። ከኔ ምንድነው የምትፈልገው? ሴቶቹን መልስልኝ ብሎ ሲለው አይ አልመልስልህም፣ እንደውም ተመችተውኛል፣ ብዙ ገቢ እያስገቡልኝ ነው። ስለዚህ ነገርኩህ፣ ይልቁንስ አንተ ከኔን ምንድነው የምትፈልገው ብሎ አፋጠጠው። እንግዲህ ያፌት እንደምንም ብሎ ናታንን በድጋሜ ፈነከተው። በጣም ያሳዝናል። ኤፍራታ የእውነት ያፌት ያንን ቀለበት ትክክለኛ ቀለበት ነው ወይስ ደግሞ እየተከታተለ ያለ ድብቅ ካሜራ ውስጥ አድርጎ ቀለበቱን ያደረገላት? ምክንያቱም አሁን ኤፍራታ አደጋ ውስጥ ነው ያለችው። በባለፈው ያው ናታን ናይፍኖ ከሰራ ወዲህ እንዲህ ትልቁ ተቀናቃኛቸው እሱ መሆኑን ካወቀ በኋላ ኤፍራታና እንዲሁም ደግሞ ናታን እየተጫወቱበት መስለውታል። ስለዚህ የግድ ኤፍራታን እየተከታተላት ይገኛል። ኤፍራታን እንደውም አሁን ላይ አንድ ወረቀት ለማስፈረም ደፋ ቀና ይላል። እሷም ደግሞ አይ እኔ አልፈርምም፣ አሁን በጣም አሞኛል፣ ደግሞ የምንስ ወረቀት ነው ብላ ስትለው አይ የስራ ወረቀት ነው፣ ስራ እጀምራለሁ ብለሻል ነበር እንዴ? እንደውም በትውስታ ወደ ኋላ ሄደና ከዛም በኋላ ያኔ ታውቃለህ፣ እኔ በልጅነቴ በጣም ተገፍቻለሁ። የቤዛ ልብሶች እየተወረወረልኝ የለበስኩ ነኝ። ስለዚህ የራሴ መኪናና የራሴ ቤት ሊኖረኝ ይገባል ብላ የተናገረችውን ንግግር በደንብ አስታወሰ። ከዛም በኋላ እንደዛ ብለሽ የለም እንዴ? ስለዚህ ለዛ ስራ ደግሞ አሁን ዝግጁ መሆን አለብሽ። ወረቀቱን እዚህ አመጣልሻለሁ ብሎ ተናደደባት። ጭራሽ አሞኛል ስትለው ካመመሽ ሆስፒታል ሄጃ ምናምን ያላት ምንም ፊት አልሰጣትም። በስተመጨረሻ ቤዛና ፂ እንግዲህ ያቀዱት እቅድ ቢንያምን እያሯሯጠ ወስዶታል። ቤተሰቦች የእውነት ኤፍራታ አቤል ምናልባት አደጋ ውስጥ ከቷት ይሆን ወይስ ደግሞ ፂና ቤዚ ናቸው? ተመካክረው ነበረ እና እንደዛ ቢንያምን እያሯሯጡ የወሰዱት። ሉሊት እንግዲህ ናኦድን እኔ ምልክ ቤዛ ማለት በጣም ተንኮለኛ በጣም ክፉ ሴት ነች ማለት፣ ምክንያቱም ናታንን በፍቅር ጠባ አድርጋ እሱ ግን አላፈቀራትም። እሷ ግን አፍቅራ ናታን እያለች ጠዋት ማታ መግቢያ መውጫ አሳጥተው ነበረ። እና ነገርኩህ፣ እልቅ እስከ እሷ ፍቅር ይዞ ከሆነ ካሁኑ ብታቆም ይሻልሃል ብላ መናገር ጀመረች። ናኦድ ደግሞ እንደው አይደብርሽም እንዴ ሁሌ ስለ አንድ አይነት ሰው ማውራት? ደግሞም እንደዚህ ይወራል እንዴ ስለ ቤተሰቦችሽ ብሎ ሲያፋጥጣት፣ በጣም ይቅርታ በቃ ተወው፣ ይሄንን ነገር እንዳላወራሁህ አርገህ አስበው እና ለቤዛ ደግሞ እንዳትናገር ብላ ቃል አስገባችሁ። ችግር የለውም አልናገርብሽም፣ ነገር ግን አንቺ አስተካክል ብሎ ናኦድን በጣም ተናደደ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይም ዱብ ስለምታደርጉልኝ ከልብ አመሰግናለሁ እጅጉን አድርጌ። ቪዲዮዬን እስከ መጨረሻው እንድትከታተሉኝ በአክብሮት እጠይቃለሁ ውዶቼ። እውነት ለመናገር ሐረግ ድራማ እንደቀጠለ ይገኛል። አስተማሪውና እንዲሁም ደግሞ በጣም የሚያሳዝነው ገኒ ከምኝታዋ ተነስታ መሄድን መረጠች። እንዴ እማዬ የት ነው የምትሄጂው ብሎ ሲላት፣ እንዴ ልጄ እረ በቃኝ፣ አሁን እኮ በደንብ ተሽሎኛል፣ ደግሞም ልጄ ናፍቃኛለች። ማለቴማ በቃ አሁን ደህና ነኝ እና የግድ ኤፍራታን ማግኘት አለብኝ ማየትም አለብኝ ስንት ጊዜ ብላ ገኒ መናገር ጀመረች። ከዛም በኋላ እንደማዬ በቃ እህቴን ከፈለግሽ እኔ ደውዬ እንድትመጣ አደርጋታለሁኝ፣ ካልሆነ ግን አንቺ በፍጹም አትሄጂም። ደግሞም እኮ እስኪ ንገሪኝ ማን አለ? እኔ ለእኔ ሳታስቢም እንዴ? ሁሌ ለኤፍራታ ስትይ እኔስ ማን አለኝ? አንድ ነገር ብትሆኝ ከዛ መከራና ስቃይ በኋላ አሁንም ድጋሚ እንደዚህ አይነት ነገር አሁንስ በዛ እያለ ሲያወራት ቢንያም መጣ። አጎቴ ተመልከት፣ ምክንያቱም እናቴ በቃ ጉሊት ሂጄ ኤፍራታንን በዛው አገኛለሁ እያለች እረብሻኛለች
ብሎ ሲነግረው እንዴ ገኒ እንደዛማ አይሆንም ማለት ደህና ነኝ እኮ የኔ ልጅ። አይ ይኸውልሽ ገኒ ለእኛ ያለሽን አንቺ ነሽ፣ እኛ ደግሞ ያለንሽ ላንቺ እኛ ነን። ስለዚህ ከዚህ በኋላ እሄዳለሁ ምናምን የሚለውን አልፈሽ ተቀመጪ። ስራም ከሆነን እኔና ዳጊ እንሰራለን፣ የሚያመጣም ገቢ እናመጣለን። ስለዚህ ኢፍራታን ብትሆን እዚህ ትመጣለች እንጂ በፍጹም አንቺ እዛ አትሄጂም ብለው ተቆጧት። እሺ በቃ እሺ ብላ ዝም አለች። ከዛ በሌላ በኩል እንግዲህ ሉሊት ቁጭ ብላ ከዛ ቤዝ ደግሞ ከናኦድ ጋር ስፖርታቸውን ሰርተው ከተለያዩ በኋላ ቤዛ ወደ ፎቅ መውጣት ጀመረች። ከዛ እኔ ምልሽ ዛሬ ደግሞ እንዴት አደርሽም እንዴት አረፈርሽም የለም እንዴ አሞኛል እኮ አለች። ይኸውልሽ ሉሊት ሰው እንዳዝንልሽ ከፈለግሽ ጸባይሽን ማስተካከል አለብሽ። በዛ ላይ ደግሞ የሆንሽውንም መናገር አለብሽ። ዝም ብሎ እኮ ውሃ ቀልድ ውሃ ቅዳ ውሃ መልስ አትሆኚ። ወይ ጸባይሽን አስተካክሊ፣ ወይ ጥሩ ሁኚ ወይ መጥፎ ሁኚ። ምንድነው እንደዚህ መቅለስለስ ብላ ቤዛ ስትላት፣ ኧረ ተረጋጊ ቤዝ እንዴ አሁንስ ብላ መቆጣት ጀመረች። አይ እኔ እውነቱን ነው የነገርኩሽ፣ በቃ እንደዛ በይ። ስለዚህ ብታስተካከይ ይሻልሻል ስትል ፂ እንዳጋጣሚ መጣችና ኤርፎኗን ሰክታ ስልኳን ማዳመጥ ጀመረች። ከዛ ቤዝ ወይኔ አምላኬ ሁሉም ያሉት ሀዘን ላይ ነው። ቆይ እኔን ግን ይሄንን ሀዘን እንዴት አድርጌ ነው ማጠፋው? እንዴት አድርጌ ነው ቤታችንን በደስታ የምሞላው? እያለች ከራሷ ጋር መታገል ጀመረች። ከዛ ፂ ወደ ፎቅ ተቃናችና አልጋዋ ላይ ቁጭ ብላ ለዳግም ደወለችለት። ከዛ ዳግም እንዴት ነህ ልጅቷን አወራሃት እንዴ ብላ ስትጠይቀው አዎ አውርቻታለሁኝ፣ ግን ይኸውልህ በደንብ እንድጠይቃት ምን እንዳደረጋት እፈልጋለሁኝ ስትለው እሺ ሲል ለማንኛውም እደውልልሻለሁኝ ምናምን ብሎ ስልኩን ከዘጋው በኋላ ቢኒ መጣ። ቆይ ምን እያደረክ ነው ዳግም አለ። እንዳጎቴ ምን አደረግኩኝ? አይ አላቅም፣ ስልክ በተደጋጋሚ ታወራለክ፣ ምንም እየገባኝ አይደለም። ውይ አጎቴ ደግሞ ምንም አይደለም በቃ ተወኛ ብሎ ይኸውልህ አንድ ነገር አደጋ ውስጥ የሚከት ስራ ሰራለሁ ካልክ እኔ ጋ ነው የምትጣላው ሲለው፣ አረ በፍጹም አጎቴ እኔ በፍጹም አላደረኩም ብሎ ዝም አለ። ከዛ እሺ እንደዛ ከሆነ መልካም ቤዛ ከዛ እዚህ ክፍል መታ እኔ ምልሽ እስኪ ንገሪ ምን ሆነሽ ነው? ይኸውልሽ ቤዛ እንዳስደበርኩሽ አውቃለሁኝ። እንዴ አረን ያልደበረኝም። ኧረ እባክሽ እኔ እኮ በደንብ ነው የምረዳሽ፣ ግን በጣም ይቅርታ ታውቂያለሽ፣ እኔ አንዳንዴ ጥሩ አይደለሁም ብላ ፂ መናገር ጀመረች። ከዛም ቤዝ ምንም ችግር የለውም እኔ ምልሽ አሁን ጥሩ ላይ አይደላችሁም እንዴ አለች ከቢኒ ጋር። አዎ እሱ እኔን አይፈልገኝም። እሺ አንድ እቅድ እንቀድ ብለው ያንን እቅድ አቀዱ። የእውነት ያቅድ መጨረሻ ላይ ቢኒያም የሮጠበት እቅድ ይመስለኛል። እንደው ግምቴ ነው። የእናንተስ ግምት ምን ይመስላል? በሌላ በኩል አቤላ በድንገት ቤት መጥቶ ቁጭ ብሏል። ከዛ ኤፍራታ ደግሞ ከፎቅ ስትወርድ እታች አገኘችው። እንዴ ቆይ ደግሞ አንተ ምን ትሰራለህ? ማለት ምን አስደነገጠሽ? የወንድሜ ሚስት እንደምመጣ ነግሬሽ አልነበር እንዴ? አናገርሽው እንዴ አጎቴን ብሎ ሲል የወንድሜን ኧረ እኔ አላናገርኩትም። ነግሬህ የለ እንደ እሱ አልፈልግም ብሏል፣ እንድትመጣ አይፈልግም። እኔ ምን አገባኝ ታዲያ? እሱን እኮ ማመቻቸት ያለብሽ አንቺ ነሽ እንጂ እኔ አይደለሁም። ከዚህ በኋላ እዚህ ነው የምኖረው ብሎ ግግም ሲልባት ኤፍራታም ተናደደችና ወደዚህ ደወለች። እሺ ኤፉ እንዴት ነሽ? ደህና ነሽ? ደህና ነኝ። በጣም ተናድጃለሁ። በጣም ደብሮኛል። ምን ተፈጠረ? ያቤል የሚባል የመጣ እኮ። ወይኔ ይህ ልጅ ግን ምን አይነት ነው? ግን እኮ ያው አንቺን ካላስቸገረሽ በስተቀር ለእኛ መቅረቡ ጥሩ ነው። ማለት ጥሩ ነው፣ በቅርብ ለመከታተል ይረዳናል ኢፉ አለቻት። ለማንኛውም እሺ እሞክራለሁ፣ ግን ያፌት እኮ እንድጠጋው አይፈልግም ብላ አለቻት። እንደምንም ማመቻቸት ነው። አንቺ ደግሞ አሁን ነፍሰ ጡር ነች። ስለዚህ ለራስሽም ብቻ ሳይሆን ለልጅሽ መጠንቀቅ አለብሽ። እሺ የኔ ውድ እና አሁን አብሽሩ፣
ካልሆነ እኔ እመጣለሁ ወደ በኋላ ላይ ስትላት፣ እሺ በቃ በቃ ቻው ብላ ተሰናበተች። መርማሪውና ናቶ እያወሩ ይገኛሉ። እና እንዴት ነው መርማሪ፣ ማንም አልተከተለህም አይደል? ናታን ሲለው ማንም አልተከተለኝም፣ አላቅም ብቻ ግን አዳዲስ ፊቶች ወደ ዝግድም እያየሁኝ ነው ብሎ ነገረው። አብሽሩ፣ ምንም ችግር የለውም፣ ምንም ያን ያህል የሚያስቸግር ነገር የለውም፣ ሸውጃቸው ነው የመጣሁት። እናስ እቅዳችን እንዴት ነው? እቅዳችሁማ በቃ አሪፍ ሁኔታ ላይ እየሄደ ነው። ነገር ግን አንድ መርዶ አለ። ምንድን ነው? ዛሬ ወደ ድርጅቱ ኢፍራታን ያፌት ይዟት ሄዶ ነበር። ምን? አዎ፣ በጣም ደነገጠ፣ በጣም ተነደደ። ልክ ናታን፣ መናደድ የለብህም። ለምን እንደሆነ ይሄን ነገር ማጣራት አለብኝ። በቃ ኢፍራታን አሁንም ችግር ውስጥ ሊያስገባት ነው አይደል ብሎ በጣም ተናደደ። ከዛ በሌላ በኩል ያፌትና እንዲሁም ደግሞ ኤፉዬ እራት እየበሉ ነበር። ቆይ ለምንድን ነው የማትበይው ብሎ ሲላት፣ አይ በቃ በቃኝ፣ አንቺ ልጅ አሙሽ ከሆነ ሆስፒታል እንውሰድ፣ ካዛ ውጭ ግን በቃ ምግቡን ቢ ደግሞ ወረቀቱን ትፈርሚያለሽ ብሎ ሲላት፣ አይ እኔ ዛሬ አሞኛል፣ ድርጅቱም የትም ብሄድ መሄድ አልፈልግም፣ እዚህ አመጣልሻለሁኝ ብሎ አይኗን እያየ ተናገራት። እሺ ብላ ወደ ፎቅ ስትወጣ ናታን ጋር ደወለ። እነዚያን ሴቶች እንድሰጠኝ ይፈልጋለሁ፣ በምላሹ ምንድን ነው የምትፈልገው ሲለው፣ አይ ምንም አልፈልግም፣ ሴቶቹ ደግሞ በጣም ገቢ እያስገኙልኝ ስለሆነ በፍጹም አልሰጥህም ብሎ፣ ትሰማኛለህ? ከዚህ በኋላ እንደውም በክብር ነው እኔ ማናገር ያለብህ፣ አነጋገርህን አስተካክለህ ድጋሜ ወደ እኔ ጋር ደውል ብሎ ናታን በኃይለኛው ስልኩን ጆሮ ላይ ዘጋበት። በንዴት ያፌት በንዴት ወጥቶ በሩን ከፍቶ ወጥቶ ሄደ። በጣም ያሳዝናል። በሌላ በኩል ሴቶቹ እንግዲህ እነ ሂዋን ውስጥ አንዷ ልጅ በጣም ከነሱ ጋር ትሰራለች መሰለኝ፣ በጣም እየተንቀለቀለች ትገኛለች። እንዲሁም ደግሞ ሂዋንና የሂዋን ጓደኞች በጣም እየተናደዱባት ነው። በተለይ አንዷ ታውቂያለሽ፣ ይቺ ልጅ እኮ አብራ እየሰራች ይሆናል፣ እኛን አሳልፋ ልትሰጠን ይሆናል ስትል፣ ሁሉም አንድ አይነት ነው ትሰምኛለሽ ብላ ሂዋን አስፈራራቻት። ማንንም አልፈራም፣ አርፈሽ ስራሽን ስሪ በቃ፣ ከዛ ውጭ ነገር ከወዲህ ብታረጊ እኔ ገደልኩሽም ብላ ሂዋን አስፈራራቻት። በቃ አይዞሽ፣ ሁሉም ነገር ይስተካከላል። ቤዛ ለናኦል ስለ ሂዋን እየነገረችው ነበረ። እኔ ታውቃለህ እስከ ዛሬ የራሴን ብቻ እያሳደርኩኝ እሷን ግን አሰቃይቻታለሁኝ እና እያለች ስታወራው፣ አይዞሽ በቃ እንዴ ከመቸኮላችን የተነሳ እኮ በስፖርት ልብስ ሄደን ነው ለፖሊሶቹ የተናገር ነው እና በቅርብ አዲስ ነገር ይኖራል እያለ ማብራራት ጀመረ። ውድ የቻናሌ ቤተሰብ